ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ኢንትሮዳክሽን ቱ ኢንቴግሬሽን እንመለከታለን። ያው ስሙ እንደሚያመለክተው ኢንቴግሬሽን ማለት የሆነን ነገር ኮምባይን ማድረግ ወይም በቀላል አማርኛ መደመር ልንለው እንችላለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሸር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። አክቲቪቲ 2:17 የመጀመሪያው ጥያቄ ምን ይለናል? Is it possible to determine the distance a vehicle has traveled if we know its velocity function ይለናል። በዚህ ኮኦርዲኔት ሲስተም ይሄኛው አክሲስ ታይምን የሚያመለክት ቢሆን ይሄኛው ደግሞ ቬሎሲቲን ቢያመለክት የተሰጠን ኦብጀክት ከ0 ቬሎሲቲ ተነስቶ 30 ደርሷል። ይሄ ኮንስታንትሊ እየጨመረ ነው የሄደው። ከዛ ደግሞ ከሶስተኛው ሰከንድ ጀምሮ እስከ ስድስተኛው ታይሙ ሰከንድ ሊሆን ይችላል ወይም ሚኒት ዋቴቨር ችግር የለውም። እስከ ስድስተኛው ድረስ ኮንስታንት የሆነ ቬሎሲቲ ነው ያለው። ይህን መሰረት በማድረግ የዚህን ኦብጀክት ዲስታንስ ይሄ ኦብጀክት ትራቭል ያደረገውን ዲስታንስ ኮምፒት ማድረግ ይቻላል ወይስ አይቻልም የሚለውን እንመለስ። ይሄ ኦብጀክት ትራቭል ያደረገውን ዲስታንስ አጠቃላይ ኮምፒት ለማድረግ ይህን ነገር ከሁለት እንደዚህ ብሬክዳውን ማድረግ አስፈላጊ ነው። የመጀመሪያው ቬሎሲቲው እንደዚህ እየጨመረ ሄዶ ሊኒየርሊ እየጨመረ ሄዶ ከ0 ወደ 30 ደርሷል። ከዛ በኋላ 30 ከደረሰ በኋላ ግን በኮንስታንት ቬሎሲቲ ስለሄደ ያኛውን ኮንስታንቱን ለብቻ እንደዚህ አይሶሌት አድርገነዋል። በመጀመሪያ ከ0 እስከ 30 ባለው ምን ያክል ታይም ነው ስፔንት ያደረገው? 3። ይሄ ሚኒት ሊሆን ይችላል፣ ሰከንድ ሊሆን ይችላል፣ አወር ዋቴቨር ዩኒቱ እንደፈለገ ይሁን። ኢን ጀነራል ዲስታንስ ብለን የምንወስደው ዲስታንስ እኩል ይሆናል አቨሬጅ ቬሎሲቲ ቪ አቨሬጅ ብንለው ሲባዛ በታይም። እንግዲህ የመጀመሪያውን ሪጅን ይህን ብንወስድ በዚህ ላይ አቨሬጅ ቬሎሲቲ ብለን እንወስደው 0 ሲደመር 30 ሲካፈል ለ2 አድርገን እንወስዳለን ሲባዛ በታይም። ታይሙ ምን ያክል ነው? 3። ስለዚህ የመጀመሪያው ላይ ዲ1 ብንለው ዲስታንስ ዋንን እኩል ይሆናል ቪ አቨሬጅ 30 ሲደመር 0 ሲካፈል ለ2 ሲባዛ በ3። ይሄ ደግሞ 30 ሲካፈል ለ2 15 ሲባዛ በ3 45 ይሰጠናል። ኦኬ ሁለተኛውን ውሰድ። ሁለተኛው ደግሞ ዲ2 ብንለው ሁለተኛው ላይ ቬሎሲቲው አንድ አይነት ነው እንደምታየው 30 ነው። 30 ሲደመር ያው ኮንስታንት ስለሆነ አቨሬጅ ቬሎሲቲ 30 ነው። 30 ሲባዛ በታይም ኢቴክስ ያ ደግሞ ከ3 ከ5 ነው። 5 ሲቀነስ 3 2 ይሆናል። በመሆኑም 30 ሲባዛ በ2 እናድርገዋል። ይሄ ስንት ይሰጠናል? 60። እዚህ ላይ የሰራነውን በሌላ አቅጣጫ ብንመለከተው ምንድን ነው ያደረግነው? እንደምትመለከቱት ከ0 ተነስቶ እየጨመረ ሊኒየርሊ 30 ድረስ ሲደርስ ቬሎሲቲው እንዲህ አይነት ሼፕ ነው ያለው። ከዛ ይህ የምንመለከተው ትሪያንግል ነው ፎርም ያደረግነው። የዚህን ትሪያንግል ኤሪያ ብንሰራ የትሪያንግሉ ኤሪያ ምንድን ነው የሚሆነው? ኦኬ ሀይቱ 30 ነው። ይሄ ደግሞ ቤዙ 3 ነው። 3 ሲባዛ በ30 ሲካፈል ለ2 ያ ስንት ይሆናል? 45። ስለዚህ ዲስታንሱን ለማግኘት ምንድን ነው የሰራ ነው ማለት ነው? ኤሪያውን ነው ኮምፒት ያደርግ ነው። እዚህ ጋም ስንመጣ የዚህኛውን ኤሪያ ብንመለከት ኤሪያው 30 ሲባዛ የዚችኛዋ ሌንግዝ 2 30 ሲባዛ በ2 60 ኤግዛክትሊ አንድ አይነት ነገር ነው የሰራ ነው ማለት ነው። ስለዚህ ዲስታንሱን ኮምፒት ለማድረግ ቬሎሲቲ ቨርሰስ ታይም ግራፉን ከሰራን በኋላ በዛ ኢንክሎዝ የተደረገውን ኤሪያ ኮምፒት ማድረግ ዲስታንሱን ለማግኘት ያግዘናል። ስለዚህ በኤሪያው ማግኘት እንችላለን እየተባለ ነው። ለአገላለጽ እንዲመችን ዲስታንስን ኤስ ብንለው ታይምን ደግሞ ቲ ብንለው እና ቬሎሲቲን ቪ ብንለው ቪ ወይም ቬሎሲቲ የምንለው ኢንስታንቴኒየስ ቬሎሲቲ እንዴት ነበር የተገለጸው? ቪ እኩል ይሆናል ዲኤስ ባይ ዲቲ ብለን ነው የምንገልጸው። እዚህ ላይ አሁን ምንድን ነው ያደረግነው? ቪ የሚባለው ፋንክሽን ቬሎሲቲ ዲኤስ ባይ ዲቲ በዚህ መንገድ ከሆነ የቀረበው በዚህ ፋንክሽን ግራፍ እና በኤክስ አክሲስ እዚህ ጋር ታይም ነው። ታይሙን ኢንዲኬት የሚያደርገው ይሄኛው አክሲስ ነው። በሱ መካከል ኢንክሎዝ የተደረገውንና ከመነሻው እስከ መጨረሻው ድረስ ያሉትን ወስደን በዛ ኢንክሎዝ የተደረገውን ሪጅን ኤሪያ ነው ኮምፒት ያደረግነው ማለት ነው። ስለዚህ ዲኤስ ባይ ዲቲ ከታወቀ የዚህን ኤሪያ ኮምፒት በማድረግ ዲስታንሱን ማግኘት ይቻላል ማለት ነው። ሁለተኛው አክቲቪቲ ካን ዊ ዲተርሚን ኤ ካምፓኒስ ቶታል ፕሮፊት ኢፍ ዊ ኖው ኢትስ ማርጂናል ፕሮፊት ፈንክሽን ይለናል። እንደምናውቀው ማርጂናል ፕሮፊት የሚባለው the derivative of the profit function with respect to
ኤክስ ደግሞ ያው ኮሞዲቲዎቹ ወይም ኳንቲቲ ሊሆን ይችላል። ዲፒ ባይ ዲኤክስ። ሶ ዲፒ ባይ ዲኤክስ የዚህ ፋንክሽን ግራፍ ከታወቀ የዚህም ፋንክሽን እና በኤክስ አክሲሱ ኢንክሎዝ የተደረገውን ሪጅን ኤሪያ ኮምፒት በማድረግ የካምፓኒውን ቶታል ፕሮፊት ኮምፒት ማድረግ ይቻላል። ሶ አወር አንሰር ኢዝ የስ ዊ ካን ቴክ ዘ ኤሪያ ኢንክሎዝድ ባይ ዘ ማርጂናል ፕሮፊት ፋንክሽን ኤክስ አክሲስ እና መነሻና መድረሻ ኤክስ ብለን የወሰድነው በነዛ ኢንክሎዝ የተደረገውን ሪጅን ኤሪያ ኮምፒት በማድረግ ማርጂናል ፕሮፊቱ በመነሳት የካምፓኒውን ቶታል ፕሮፊት ኮምፒት ማድረግ ይቻላል። አክቲቪቲ 3 አን ኦብጀክት ሙቭስ ዊዝ ኤ ቬሎሲቲ ኦፍ ቪቲ ኢኳል ቱ 1/2 ታይምስ ቲ ዌር ቲ ኢዝ ኢን ሚኒትስ ኤንድ ቪ ኢዝ ኢን ፊት ፐር ሚኒት ይለናል። እንግዲህ ቬሎሲቲው ኢን ተርምስ ኦፍ ቲ ሲጻፍ 1/2 ታይምስ ቲ ተብሎ ተጽፏል። ስለዚህ እኛ እነዚህን ሁለቱም ቫሪያብሎች የሚያገናኝልን ግራፍን መሳል እንችላለን። ያ ማለት ቪ ኦፍ ቲ ቨርሰስ ቲ አድርገን ቪውን እንደ ዋይ አክሲስ በመውሰድ ቲውን ደግሞ እንደ ኤክስ አክሲስ በመውሰድ ይሄ ሆሪዞንታል አክሲስ ይሆናል። ቪው ደግሞ ቨርቲካል አክሲስ ሆኖ ይሳላል ማለት። በዛ መሰረት ቪ ኦፍ ቲ ኢኳል ቱ 1/2 ቲ የሚባለውን ግራፍ ድሮ ማድረግ ይቻላል። ስለዚህ የፋንክሽኑ ግራፍ እዚህ ጋር የተሰጠን ፋንክሽን ግራፍ ይሄን ይመስላል። ቲውን እንደ ሆሪዞንታል አክሲስ፣ ቪን ደግሞ እንደ ቨርቲካል አክሲስ። ያ ማለት ቬሎሲቲ ቨርቲካል አክሲስ ሆነ፣ ታይም ደግሞ ሆሪዞንታል አክሲስ ሆኗል። እንግዲህ እዚህ ጋር የምንመለከተው መስመር የሁለቱንም ቫሪያብሎች ግንኙነት የሚያሳየው መስመር ነው ማለት ነው። ቪ ኦፍ ቲ ኢኳል ቱ 1/2 ቲ። እዚህ ጋር እንደምታዩት 2 ቲ ሲሆን ወይም 2 ሚኒት ሲሆን የሚኖረን ኦልሞስት የሁለትን ግማሽ ያ ማለት 1 ማለት ነው። 4 ላይ ይኸው ኦብቪየስሊ በግልጽ የሚታይ ነው። 4 ላይ 2 ይሆናል። 8 ላይ 4 እንዲህ እያለ ይቀጥላል። በመሆኑም በእያንዳንዷ ሚኒት የምናገኘው ኮረስፖንዲንግ ቬሎሲቲ ኦብጀክቱ የተጓዘበትን ታይም ግማሽ ይሆናል። አሁን ወደ ኤ እንምጣ። ኤ ላይ ምንድነው የተባልነው? ሃው ፋር ዳት ዘ ኦብጀክት ትራቭል ዲዩሪንግ ዘ ፈርስት 30 ሚኒትስ። የመጀመሪያዎቹ 30 ደቂቃዎች ላይ ምን ያክል ነው ኦብጀክቱ የተጓዘው ነው የተባልነው። ስለዚህ የመጀመሪያዎቹ 30 ደቂቃዎች ማለት ከዜሮ ተነስተን እዚህ ድረስ 30 ድረስ ስንመጣ ምን ያክል ተጉዟል የሚለውን ወይም ርቀቱን ማወቅ ነው የተፈልገው። ይህ እንግዲህ ይህን ግራፍ መሰረት በማድረግ በዚህ ግራፍ እና በተሰጠው ሆሪዞንታል አክሲስ ያው ኤክስ አክሲስ ብለን የምንወስደው ብዙ ጊዜ በዚህ ሰዓት ግን ታይሙን ኢንዲኬት የሚያደርገው ሆሪዞንታል አክሲስ እና የመጨረሻ ላይ ያለው ታይም 30 ይሄ መስመር ነው ቨርቲካል ላይን። እዚህ ጋር መነሻችን 0 ስለሆነ ኢንክሎዝ የተደረገው ሪጅን ኤሪያ ነው ዲስታንሱ የሚነግረን። በመሆኑም እዚህ ጋር የምንመለከተው ኤሪያ የትሪያንግሉ ኤሪያ ማለት ስለሆነ የትሪያንግሉ ቤዝ 30 ዩኒት ይሆናል። ሀይቱ ደግሞ እዚህ ጋር እንደምትመለከቱት ያው የ30 ግማሽ ስለሆነ የሚመጣው እዚህ 15 ያው በ14 እና በ16 እኩል ርቀት ላይ የሚገኘው ይሄ 15 ነው። በመሆኑም ሀይት 15 ቤዝ ደግሞ 30 ሆኖ ይወሰዳል። የዚህን ትሪያንግል ኤሪያ በዛ መሰረት ኮምፒት ማድረግ እንችላለን። ሶ የዚህን ዲስታንስ ኮምፒት ለማድረግ የሪጅኑን ኤሪያ ኮምፒት ማድረግ በቂ ነው። ስለዚህ ኤሪያ ኦፍ አርን ኮምፒት እናደርጋለን። ይህ ማለት ደግሞ 1/2 ታይምስ ቤዙ 30 ነው ሲባዛ በ15። ይህ እንግዲህ 15 ሲባዛ በ15 ነው የሚሆነው። ያም 225 ዩኒት ይሆናል። ያው ዩኒቱ እዚህ ጋር የተሰጠን ፊት ፐር ሚኒት ስለሆነ የምንወስደው ዩኒት ፊት ይሆናል ማለት ነው። ቢ ላይ ደግሞ የተጠየቅነው ሃው ፋር ዳዝ ዘ ኦብጀክት ትራቭል ቢትዊን ዘ ፈርስት አወር ኤንድ ዘ ሰከንድ አወር ነው የሚለን። ስለዚህ የመጀመሪያው ሰዓት ያው 60 ደቂቃ በኋላ ማለት ነው። ከ60 ደቂቃ እስከ ቀጥሎ ያለው ሁለተኛ ሰዓት ደግሞ 120 ደቂቃ ድረስ የተጓዘው ምን ያክል ርቀት ይሆናል? እንግዲህ ከዚህ በፊት ያለውን የ60 ደቂቃውን የተጓዘውን ርቀት ኢግኖር በማድረግ የምናገኘው ነው። ይሄ ያው ቀደም ሲል እንዳየነው ቪ ቨርሰስ ቲ የተባለው ግራፍ ይህን የሚመስል ነው። ስለዚህ በዚህ ግራፍ ኢንክሎዝ የተደረገውን ሪጅን ሙሉን ሳይሆን የምንወስደው የተሰጠን መነሻና መድረሻ ግምት ውስጥ እናስገባለን። በዚህ ላይ ይሄ ኦብጀክት ትራቭል ያደረገው የመጀመሪያው ሰዓት እስከ ሁለተኛው ሰዓት ድረስ ምን ያክል ነው የሚለውን ማወቅ ስለሆነ የፈለግነው የመጀመሪያው ሰዓት ማለት የመጀመሪያዎቹ 60 ደቂቃዎች ሲሆን ሁለተኛው ሰዓት ደግሞ ቀጥሎ ያሉ 60 ደቂቃዎች ናቸው። በእነኚህ በሁለቱ መካከል የተጓዘውን ርቀት ለማወቅ የዚችን ሪጅን ኤሪያ ማወቅ በቂ ነው። ያ ማለት ግራፉን ከዚህ 60 ሲሆን ደቂቃው የምናገኘውን ቪ ቫሊዩ የሚገናኙበትን ፖይንት ሎኬት እናደርጋለን። እዚህ ጋር ያለውን ደግሞ እንደዚሁ ሁለተኛው ሰዓት ላይ የምናገኘው ቪ ሎኬት ይደረጋል። ሶ እነዚህን ወስደን በዚህ ኢንክሎዝ የተደረገውን ሪጅን ኮምፒት ስናደርግ የምናገኘው ውጤት ኦብጀክቱ የተጓዘውን ርቀት ይነግረናል።
ያ ማለት ደግሞ እዚህ ጋር የምንመለከተው ፊገር ምንድነው የሚመስለው? ትራፒዚየም። የዚህን ትራፒዚየም ኤሪያ ኮምፒት ስናደርግ ያው ይህን እንደዚህ ሮቴት አድርገን ማሰብ እንችላለን። ይህን ለምሳሌ 90 ዲግሪ ሮቴት ብናደርገው ኦብጀክቱ እንዳለ ይሄ ቤዙ ነው፣ ሌላኛው ቤዝ ይሄ ነው። ይህን እንደ ሀይት አድርገን በመውሰድ የሁለቱ ቤዞች ድምር ሲካፈል ለሁለት ሲባዛ በሀይት የዚህን ኤሪያ እንደሚሰጠን እናውቃለን። በዚህ መሰረት የዚህ ሪጅን ኤሪያ ነው ማለት ነው ዲስታንሱ አጠቃላይ ኦብጀክቱ የተጓዘው ከ60ኛው ደቂቃ እስከ 120ኛው ደቂቃ ድረስ ያለው ማለት ነው። ስለዚህ ዲስታንስ ትራቭልዱ ምንድን ነው የሚሆነው? ኤሪያ ኦፍ ሪጅን አር አድርገን እንወስደዋለን። ይሄ ማለት ደግሞ ኤ ሲደመር ቢ ሲካፈል ለሁለት ሲባዛ በሀይት እናደርገዋለን። ኤ የተባለው ኤ ብለን እንወስደው ሳይድ የትራፒዚየሙ ይችኛዋም ሳይድ ስለሆነ የዚችኛዋ ሳይድ ደግሞ እንደምትመለከቱት 30 ነች፣ የዚችኛዋ ደግሞ 60 ነች። ስለዚህ 30 ሲደመር 60 ሲካፈል ለሁለት እናደርጋለን። ኤች ደግሞ በ120 እና በ60 መካከል ያለው ዲፍረንስ ነው፣ እሱ 60 ይሆናል። ስለሆነም 30 ሲደመር 60 ሲካፈል ለሁለት ሲባዛ በ60 እናደርገዋለን። በመሆኑም 30 ሲደመር 60 ሲካፈል ለሁለት ሲባዛ በ60 እናደርጋለን። ይህ ደግሞ 30 ሲደመር 60 90 ነው፣ ሲካፈል ለሁለት 45፣ 45 ሲባዛ በ60 አድርገን እንወስደዋለን። 45 ሲባዛ በ60 የዚህ ቫሊዩ 2700 ፊት ይሰጠናል። አክቲቪቲ 4 find the area of the regions below y equal to 2x and above the x-axis as shown in the figure 216a below ይለናል። እዚህ ጋር አንደኛው ፊገር ይሄ ነው፣ ሌላኛው ፊገር ደግሞ ይሄ ነው። የመጀመሪያ የምንመለከተው y equal to 2x የሚባለው ይሄ ላይን አለ። ከሱ በታችና በኤክስ አክሲስ ኢንክሎዝ የተደረገውን ሪጅን አግኙ ነው የተባልነው። እዚህ ላይ ግን መነሻና መድረሻ ስላልተሰጠን እኛም ለጊዜው መነሻችን የኤክስ ቫሊዩ 0 መድረሻችን ደግሞ 6 አድርገን እንውሰድ። ይሄ የመጀመሪያው የምንሰራው ነው። ይህን ስንሰራ እንደምትመለከቱት እዚህ ጋር የሆነ ሬጉላር የሆነ ፓርቲሽን የሚመስል ነገር አለ። ሬጉላር ፓርቲሽን ማለት ምን ማለት ነው? ከ0 እስከ 6 ያለውን ርቀት በእኩል ርቀቶች በመከፋፈል የሚገኝ። ያ ማለት ለምሳሌ ከዚህ እስከዚህ ያለው 1 ቢሆን ቀጥሎ 2 ከዛ 3 ከዛ 4 ከዛ 5 ከዛ 6 ይሄ እንዲህ ተደርጎ ከተከፋፈለ ሬጉላር ፓርቲሽን ይባላል። እዚህ ላይ አሁን ማድረግ የፈለግነው ምንድን ነው? በዚህኛው ላይን እና በኤክስ አክሲስ ከ0 በ0 ኤክስ ኢኳል ቱ 0 ኤክስ ኢኳል ቱ 6 ኢንክሎዝ የተደረገውን ሪጅን በቀጥታ ካልኩሌት ከማድረግ ይልቅ እንደዚህ አይነት ፓርቲሽኖችን ወስደን የነዛን ፓርቲሽኖችን ኤሪያ ብንሰራ ፓርቲሽኖቹ ማለት ይህን በሆነ መጠን በመከፋፈል የሚገኝ ማለት ነው። ሬጉላር ሲሆን ደግሞ እንደምትመለከቱት ከ0 እስከ 1 አለን፣ ከ1 እስከ 2 ከ2 3 ከ3 4 ከ4 5 6 እያለ እንግዲህ በኩል ርቀት ከፋፍለን እንዲህ አይነት ሬክታንጉላር ሪጅኖችን ሰራን። እዚህ ጋር ያገኘነው ሬክታንጉላር ሪጅን ዝም ብሎ ባለው ከዚህ ላይንና በኤክስ አክሲስ በኤክስ ኢኳል ቱ 0 6 መካከል ያለውን ከመስራት ይልቅ በቀላሉ ኮምፒት ለማድረግ ይህኛው ይሻላል። ለምን? 4 ማዕዘኖች ስለሆኑ የእነዚህን 4 ማዕዘኖች ኤሪያ እያንዳንዱን 1 2 3 4 5 እዚህ ጋር ያለው ያው 0 ስለሆነ ሀይቱ ያው 0 ሆኗል። ምንም መስመር ነች። ስለዚህ እሷን ኮምፒት ማድረግ አያስፈልገንም። የዚህን ኤሪያ ወስደን በኋላ ላይ በቀጥታ ይህን ላይን እንዳለ ይህን አክሲስ እና ላይን ኤክስ ኢኳል ቱ 6 0 መካከል ኢንክሎዝ የሚደረገው ያ ማለት ትሪያንግል ነው። የትሪያንግሉ ኤሪያ ጋር ምን ያክል ልዩነት እንዳለው ቼክ እናደርጋለን። አሁን እዚህ ላይ እዚህ የወሰድነው ፓርቲሽን አንድ ዩኒት ርቀት ባላቸው ኢንተርቫል የተከፋፈለ ስለሆነ ከአክቹዋል ኤሪያው ትንሽ ራቅ ብሎ ልናገኘው እንችላል። ያንሳል በእርግጥ። ለምን? እነዚህን ክፍተቶች ትተናል። 1 2 3 4 5 እነዚህ ክፍተቶች በሙሉ ኢግኖር የተደረጉ እዚህ ጋርም አለ 6ኛ። ስለዚህ እነዚህ ፓርቶችን ኢግኖር አድርገን የሰራ ነው ስለሆነ አክቹዋሊ ሰርተን ከምናገኘው በላይኑ በኤክስ አክሲስ እና ኤክስ ኢኳል ቱ 6 ኢንክሎዝ የተደረገው ሪጅን ልዩነት ይኖረዋል። ተለቅ ያለ ወይም ሲግኒፊካንት የሆነ ልዩነት አለው። ነገር ግን ይህን ፓርቲሽን የበለጠ ሪፋይን ብናደርገው ብናሳንሰው እዚህ ጋር ሉዝ የምናደርገው ክፍተት እየቀነሰ ስለሚመጣ የተሻለ የሆነ አፕሮክሲሜሽን እናገኛለን። አሁን ለጊዜው የነዚህን ሬክታንጉላር ሪጅኖች ኤሪያ ሰርተን እንደምርና እንመልከት። አሁን ኮምፒት የምናደርገው ሎወር ሰም ተብሎ የሚጠራ ነው። ይሄ የነዚህን ድምር ማለት ነው። ኤ2 ኤ3 ኤ4 ኤ5 እና የኤ6 የተባሉትን ሬክታንጉላር ሪጅኖችን ኤሪያ ነው ኮምፒት የምናደርገው። እንደምታዩት የሁሉም ቤዝ አንድ አይነት ነው።
አንድ ዩኒት። ለዛ ነው ሬጉላር ፓርቲሽን ነው ያለው። አንድ ይሆናል ቤዙ። ሀይታቸው ግን የተለያየ ነው። ለምሳሌ የኤቱ ሀይት እንደምትመለከቱት 2 ሲሆን የኤ3 4 ነው። የኤ4 ደግሞ 6፣ የኤ5 ደግሞ 8፣ የኤ6 ደግሞ 10 እያለ የሚቀጥል ነው። ስለዚህ የእነዚህን ኤሪያ እንደምራለን። ሬክታንግሎቹ ኤቱ ብለን ስለጀመርን ኤቱ ሲደመር ኤ3 ሲደመር ኤ4 ሲደመር ኤ5 ሲደመር ኤ6 ይሆናል። የኤ2 ኤሪያ ያው የእያንዳንዱ ቤዝ 1 ነው ብያለው። ስለዚህ ቀጥታ ሀይቱን ብቻ መውሰድ በቂ ነው። ሀይቱ 2 ነው። ስለዚህ 2 አድርጋለሁ። 2 ሲደመር 4 ሲደመር 6 ሲደመር 8 ሲደመር 10 እናድርገዋለን። እዚህ ላይ አንድ ልታስተውሉት የሚገባ ምንድን ነው፣ ኤቱ ላይ ለምሳሌ ስንመጣ የዚህ ፋንክሽናል ቫሊዩ 1 ላይ ስንት ነው? 2። ስለዚህ የዚህን ሀይ ስንወስድ የወሰድነው ታችኛውን ቁጥር ነው፣ ዝቅተኛውን ማለት ነው። ኤ3 ላይም ስንመጣ 2 ነው የወሰድነው። 2 ሲባዛ በ2 4። ለዛ ሀይት የተጠቀምነው 4 ነው። ከዛ 4 ላይ ኤ4 ላይ 3ን ተጠቀምን። ኤ5 ላይ 4 ነው የተጠቀምነው። ኤ6 ላይ 5። ስለዚህ ታችኛውን ቁጥር ወይም ሎወስት ቫሊዩን የተወሰደው ማለት ነው። በመሆኑም 2 ሲደመር 4 ሲደመር 6 ሲደመር 8 ሲደመር 10 ይሆናል። የዚህን ድምር ስንሰራ 2 ሲደመር 8 10፣ 4 ሲደመር 6 10፣ ሌላ 10 አለን። በአጠቃላይ ድምሩ ስንት ይሆናል? 30 ስኩዌር ዩኒት ይሆናል። ስኩዌር ዩኒት ብለን ማስቀመጥ እንችላለን። አሁን እዚህ ጋር ያገኘነው 30 ስኩዌር ዩኒት ከአክቹዋሉ በተወሰነ መጠን ማነስ እንዳለበት ግልጽ ነው። ለምን? ክፍተቶች አሉ እዚህ ጋር የተሆናቸው ክፍተቶች። ስለዚህ እነሱን ክፍተቶች ግምት ውስጥ ባስገባ መልኩ የተወሰነ መቀነስ እንደሚኖር ማሰብ ይኖርብናል። አምስተኛው አክቲቪቲ አሁንም find the area of the region below the line y equal to 2x showing in the figure 216b ይለናል። አሁን 216b እንደምትመለከቱት ሪጅኑን አፕሮክሲሜት ማድረግ የተፈለገው እንዲህ አይነት ሬክታንግሎችን በመስራት ነው። ያው ሬክታንግሉ እዚህ ጋር ትንሽ ኮሬክት የሚደረግ ነገር አለው። እሱም በኋላ እንመለከተዋለን። ግን እንደምታዩት ለምሳሌ 6 ላይ ነው ከፍተኛው ቫልዩ ያለው ከ5 አንጻር ስንመለከት እዚህ ጋር እቺ 5 ነች ብለን ብናስብ 5 ሲባዛ በ2 10 ሲሆን 6 ሲባዛ በ2 ግን 12 ነው። ስለዚህ ከ12 ወደዚህ ድሮ በማድረግ የምናገኘው ይሄ ሬክታንግል አለ። ከዛ እዚህ ጋር ደግሞ እንደዚሁ 5 ላይ በ2 ስናባዛ የምናገኘው 10። ስለዚህ ከዚህ ከምስሉ በላይ ወይም ከመስመሩ በላይ ያሉ ሬክታንግሎችን ነው እየወሰድን ያለ ነው። ለዛም ነው አፐር ሰም ኦን ኢንተርቫል 0.6 የተባለ ነው። አፐር ሰም የተባለበት እነዚህን እየደመርን የምናገኘው ስለሆነ እነዚህ ከላይ የምናገኛቸው ወይም ከአክቹዋል ኤሪያው ትንሽ ከፍ በማለት የሚወሰድ ስለሆነ ያ ነው አፐር ሰም እንዲሆን ያስባለው። ሶ ዊዝ ዘ ኢኳል ፓርቲሽን ኦፍ 0.6 አሁንም ከ0 እስከ 6 ያለውን ኢንተርቫል በእኩል ርቀት ነው የከፋፈል ነው። ሶ የወሰድነው ኢኳል ፓርቲሽን እንደምታዩት ይኸው ከ0 እስከ 1 ያለው አፐር ሰም ስለሆነ አንድ ላይ ነው ይህ ፋንክሽን ማክሲመም ቫልዩ የሚኖሩ ከ0 እስከ 1 ባለው ኢንተርቫል ውስጥ። ስለዚህ አንድ ላይ የምናገኘው ቫልዩ 1 ሲባዛ በ2 ያም 2 ይሆናል። ስለዚህ እዚህ ጋር ይመጣል። ቀጥሎ ያለው ደግሞ 2 ነው። 2 ሲባዛ በ2 4 እንዲህ ያለ። ስለዚህ ይሄ ከፊገሩ በላይ ያለ ሬክታንግልን ነው የወሰድነው። ስለዚህ ተጨማሪ ፖርሽኖች እዚህ ጋር ከአክቹዋሉ ትንሽ ተጨምረው የተወሰዱ ትሪያንግሎች አሉ እዚህ ጋር የተቀመጡት ትሪያንግሎች ማለት ነው። አፐር ሰም ብለን የምንወስደው እንግዲህ እነዚህን ሬክታንግሎች ኤሪያ ይሆናል። ኤ1 የኤቱን የኤ3 የኤ4 ኤ5 እያል እስከ ኤ6 ድረስ ያሉትን ኤሪያ እንወስዳለን። ስለዚህ ድምሩን እንውሰድ። ኤ1 ሲደመር ኤ2 ሲደመር ኤ3 ሲደመር ኤ4 ሲደመር ኤ5 ሲደመር ኤ6። ቀደም ሲል በሎወር ሰም ጊዜ የነበረን 0 ስለነበረ ስሞል ኤ1 የሚባለውን ኢግኖር አድርገነው ነበር። እሱ 0 ነው ኤሪያው። አሁን ግን ከኤ1 ጀምሮ እስከ ኤ6 ድረስ ያሉት ቫሊዩ ያላቸው ትርጉም ያለው እነሱን እንወስዳለን። እዚህም ላይ እንደምንመለከተው እያንዳንዱ ሬክታንግል ቤዙ አንዳንድ ዩኒት ነው። ለዛ ነው ኢኳል ፓርቲሽን ወይም ሬጉላር ፓርቲሽን ብለን የምንጠራው። ከዚህ እስከዚህ ያለው አንድ ዩኒት ነው። ከዚህ እስከዚህ ያለው አንድ ዩኒት ነው። እያንዳንዱ አንዳንድ ዩኒት ነው። ሀይታቸው እንደምትመለከቱት የዚህኛው 2 ሲሆን ቀጥሎ ያለው 4፣ ቀጥሎ ያለው 6፣ 8፣ 10፣ 12 እያለ ይቀጥላል። ቤዙ አንዳንድ ዩኒት ስለሆነ እኛ ኤሪያውን ኮምፒት ስናደርግ 1 ሲባዛ በሀይት እያደረግን ስለምንወስደው ሀይቱን ብቻ ማስቀመጥ በቂ ነው። በመሆኑም የሚኖረን ሪዛልት 2 ሲደመር 4 ሲደመር 6 ሲደመር 8 ሲደመር 10 ሲደመር 12 ይሆናል ማለት ነው። እንግዲህ እዚህ ጋር
እነዚህን ቁጥሮች ብንደምር 4 ሲደመር 6 10 ነው። 2 ሲደመር 8 10 ነው። ከዛ ከ10 ጋር ስንደምረው 30 ይሆናል። 30 ሲደመር 12 42 እናገኛለን። ቀደም ሲል ያገኘ ነው 30 ነበር። አሁን ደግሞ 42 ስኩዌር ዩኒትስ ሆኗል። እዚህ ጋር ያገኘ ነው ኤሪያ የአፐር ሰሙ ድምር ማለት ነው 42 ከአክቹዋሉ የበለጠ እንደሚሆን እንጠብቃለን። ምክንያቱም እዚህ ጋር ተጨማሪ ትሪያንግሎች እዚህ ጋር አሉ፣ ከመስመሩ በላይ ያሉ ትሪያንግሎች እነሱ በመጨመራቸው ምክንያት አክቹዋል ከነበረው እዚህ ጋር የሚኖርን ሪጅን ኤሪያ የበለጠ እናገኛለን። እዚህ ጋር የነበረው ሪጅን ያልኩት የትኛው ነው? ዋይ ኢኳል ቱ ኤክስ የሚባለው ላይን፣ ኤክስ ኢኳል ቱ 6 እና ኤክስ አክሲስ ኢንክሎዝ የተደረገው ትሪያንጉላር ሪጅን ማለት ነው። ስለዚህ ትሪያንጉላር ሪጅኑ ይሄኛው ትሪያንጉላር ሪጅን ነው። ከሱ የበለጡ ወይም ተጨማሪ ኤክስትራ ፖርሽኖች እዚህ ጋር ስለገቡ የ42 ከአክቹዋሉ የበለጠ ነው። 30ም ቅድም የወሰድነው ያነሰ ነበር። ስለዚህ ዋናው ወይም የሚፈለገው በ30 እና በ42 መካከል መሆኑ የተረጋገጠ ነው። አሁን ይህን ልዩነት ለማጥበብ በ30 እና በ42 መካከል ያለውን ልዩነት ለማጥበብ ምንድን ነው የሚደረገው? እዚህ ጋር ያለው ኢንተርቫል ከ0 እስከ 1 ከ1 እስከ 2 እንግዲህ እያንዳንዱ አንዳንድ ዩኒት ነበር የወሰድነው። ይህን ግን የበለጠ ብናጠባው በግማሽ እንኳን ብንወስደው የበለጠ ክሎዝ የሆነ ነገር እናገኛለን። ይህንንም ፈርዘር ሪፋይን ብናደርገውና ፓርቲሽኑ በጣም በትንንሽ ብንወስደው የበለጠ አክቹዋሉን የመሰለ ሪዛልት ልናገኝ እንችላለን። ይህ እንግዲህ ለዴፊኒት ኢንተግራል እንደ መነሻ የሚቆጠረው ይህ ነው። አክቲቪቲ 6 ፋይንድ ዘ ኤሪያ ኦፍ ዘ ሪጅን ጀስት ቢሎው ዘ ላይን ዋይ ኢኳል ቱ 2x ኦቨር ዘ ኢንተርቫል 0-6 ይለናል። አሁን አክቹዋል ሪጅኑን ኮምፒት እናደርጋለን ማለት ነው። እዚህ ጋር እንግዲህ ኮምፒት የምናደርገው ይህን ሪጅን ነው። ዋይ ኢኳል ቱ 2x የሚባለው ላይን ይሄ ነው። በእሱና በኤክስ አክሲስ እና ከ0 እስከ 6 ባለው ኢንተርቫል 0 ይሄ ነው። ያው 0 ዋይ ቫሊዩ 0 ስለሆነ እዚህ ጋር ደግሞ ኤክስ 6 ሲሆን ወይም ኤክስ ኢኳል ቱ 6 የሚባለው ላይን ያለን እዚህ ጋር ፎርም የሚደረገው ትሪያንግል ነው። የዚህ ትሪያንግል ቤዙ እንደምታየው 6 ነው። ሀይቱ ደግሞ 12 ነው። ስለዚህ 12 ሲባዛ በ6 ሲካፈል ለ2 አድርገን ኤሪያውን ኮምፒት ማድረግ እንችላለን። አሁን የአር ኤሪያ ወይም የተሰጠው ሪጅን ኤሪያ ትሪያንግል ስለሆነ 1/2 the base times the height አድርገን እናስቀምጠዋለን። እንግዲህ ቤዙ 6 ዩኒት ነው ሲባዛ ሀይት 12 በመሆኑም እዚህ ጋር 6 ሲባዛ በ6 እንደማለት ነው 36 ስኩዌር ዩኒት ይሆናል። ስኩዌር ዩኒትስ ይሄ እንደምታዩ 36 ቀደም ሲል ካገኘ ነው ከሎወር ሰሙ 30 እና ከአፐር ሰሙ 42 መካከል የሚገኝ ቁጥር ነው። የሚያመላክት ነገር አለው ማለት ነው። አንዳንዴ ይህን ነገር ማግኘት ባንችል ይሄ የሚሆነው መች ነው? እዚህ ጋር መስመር ሳይሆን ዚግዛግ የሆነ ፊገር ቢሆን የዛን ኤሪያ በቀላሉ እዚህ ጋር እንዳደረግ ነው ማግኘት ላንችል እንችላለን። በዛ ኬስ አፐርና ሎወር ሰሙን እንደ መነሻ ወይም አፕሮክሲሜት ለማድረጊያ መጠቀም ይቻላል ማለት ነው። 7ኛ ኮምፔር the values of 4 up to 6 above ይለናል። 4 ላይ የሰራ ነው ሎወር ሰሙን ነበረ። እዛ ያገኘ ነው 30 ስኩዌር ዩኒት ነው። ኤሪያ ኦፍ ዘ ሪጅን ደግሞ ቅድም ቼክ ያደረግ ነው ይሄ 36 ስኩዌር ዩኒት ነው። አፐር ሰሙ 42 ስኩዌር ዩኒት ነው። እንግዲህ ይህን ኮምፔር አድርጉት ነው የተባልነው። ሎወር ሰሙ 30 ነው። አፐር ሰሙ ደግሞ 42፣ አክቹዋል ኤሪያው 36 ነው። በመሆኑ አክቹዋል ኤሪያው በሎወር ሰሙና በአፐር ሰሙ መካከል ነው የሚገኘው ማለት ነው። ኢን ጀነራል ይሄ አሁን ላየነው ብቻ ሳይሆን ለሌሎችም የሚያገለግል በመሆኑ እንዲያርገን እናስቀምጠው እንችላለን። ያም ማለት ሎወር ሰም ይሄ ለማንኛውም ፋንክሽን የሚሰራ ነው። የፋንክሽኑ ግራፍ ከኤክስ አክሲስ በላይ የሚያልፍ ከሆነ በግራፉ እና በኤክስ አክሲስ እንዲሁም በታችኛው ሎወር ቫሊዩ እና አፐር ቫሊዩ ኤክስ ማለት ነው ኢንክሎዝ የተደረገው ሪጅን ኤሪያ በሎወር ሰሙና በአፐር ሰሙ መካከል ይሆናል። ይህም በሂሳብኛ ሲገለጽ ሎወር ሰም ኢዝ ሌስ ዛን ኦር ኢኳል ቱ ዘ ኤሪያ ኦፍ ዘ ሪጅን ዘ አክቹዋል ሪጅን ሌስ ዛን ኦር ኢኳል ቱ ዘ አፐር ሰም አድርገን ማስቀመጥ እንችላለን።